ሰላም ጤና ይስጥልን። የአዲስ ታይምስ ሚዲያ ተከታታዮቻችን የአፍሪካ ቀንድ በድጋሚ በአዲስ ዲፕሎማሲያዊና ወታደራዊ ውጥረት ማዕበል ውስጥ እየገባም ይገኛል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከተሰናባቾቹ የህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በምላሽ ሰጥተዋል። መላው ቀጠናውን ሊያናውጥ የሚችልም እጅግ ጠንከር ያለ መግለጫም ሰጥተዋል። ጠቅላይ ሚኒስትሩ በቀድሞ የደርግ ስርዓት ማክተሚያ ላይ የነበረውን ታሪካዊ ጥምረትን በማስታወስ በአሁኑ ሰዓት ሱዳን ህወሓትና ከሌሎች ቀጠናዊ ኃይሎች ጋር በመሆን በኢትዮጵያ ላይ አዲስ ሴራ እየሸረቡ ነው ሲሉም በይፋም ከሰዋል። ይህ ክስ በቀጠናው ላይ አዲስ ዲፕሎማሲያዊ እሳት ማንድዷል። ከዚህም በተጨማሪም የፕሪቶሪያው ሰላም ስምምነት አፈጻጸም የተደረሰ ስለ ምርጫ ሁኔታም ተናግሯል። ዛሬ በዝርዝር የምንተነትንላችሁ አብይ ጉዳዮች ናቸው። እስከ መጨረሻው አብራችሁን ቆዩ። የተሰናባቾቹ የህዝብ ተወካዮች ምክር ቤት አባላት ከተለያዩ ሀገር ክፍሎች የተወከሉ በመሆናቸው በወቅታዊ ሀገራዊ ሰላም፣ በኢኮኖሚ ሁኔታና ከጎረቤት ሀገራት ባለው ግንኙነት ዙሪያ በርካታ ጥያቄዎችን ሰንዝሯል። ጠቅላይ ሚኒስትር አብይ አህመድ ለእነዚህ ጥያቄዎች ምላሽ ለመስጠት ወደ መድረክ ሲወጡም የነበራቸው ገጽታ ቁም ነገር ያዘልና የጉዳዩን አሳሳቢነት የሚያሳይም ነበር። ጠቅላይ ሚኒስትሩ በማብራሪያቸው መጀመሪያ ላይ ትኩረት ያደረጉት በአገር ውስጥ መረጋጋትና በዲፕሎማሲያዊ ስኬቶች ላይ ነበር። ሆኖም ግን ንግግራቸው ቀስ በቀስ ወደ ጎረቤት ሀገራት ፍጥጫ ሲዞር በፓርላማው አዳራሽ ውስጥ የነበረው ድባብ ሙሉ በሙሉ ተቀየረ። ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በሰላምና በጋራ ልማት ላይ የተመሰረተ እንዲሆን እንደምትፈልግን ያህል በሉዓላዊነቷ ላይ የሚመጣ ማንኛውም አይነት ተጽዕኖ እንደማትታከስ በንግግራቸው ፍንጭም ሰጥተዋል። የዚህ ስብሰባ እጅግ መነጋገሪያና አነጋጋሪ ክፍል የጀመረው ጠቅላይ ሚኒስትሩ ወደ ኤርትራ እና ሱዳን ጉዳይ ሲገቡ ነበር። ጠቅላይ ሚኒስትሩ አብይ አህመድ የዛሬ 35 ዓመት ገደማ የነበረውን የቀድሞ የደርግ ስርዓት ማክተሚያና የኃይላት ጥምረት ወደ ኋላ ተመልሰው አስታውሰዋል። በወቅቱም የነበረው ወታደራዊና ፖለቲካዊ ሁኔታ ከአሁኑ ዘመን ጋር በማነጻጸር ግልጽ ማስጠንቀቂያ ዘር መልእክትም አስተላልፈዋል። ጠቅላይ ሚኒስትሩ በግልጽ እንደተናገሩት በአሁኑ ወቅት ሱዳንና ህወሓት ከሌሎች ቀጠናዊ ኃይሎች ጋር በመተባበር በኢትዮጵያ ላይ አዲስ ስልታዊ ሴራ እየሸረቡ ነው ሲሉም ከሰዋል። ይህ ክስ ቀላል የሚባልም አይደለም። ምክንያቱም ሱዳን በአሁኑ ሰዓት በውስጥ ጦርነት እየታመሰች ባለችበት ወቅትና ህወሓት ደግሞ ከፌዴራል መንግስቱ ጋር ግጭት ውስጥ በገባበት ሁኔታ እንዲህ አይነቱ ወቀሳ መሰንዘሩ በቀጠናው ላይ አዲስ ዲፕሎማሲያዊ ውጥረት ፈጥሯል። ተንታኞች እንደሚሉት ይህ ንግግር የኢትዮጵያ መንግስት ከጎረቤቶቹ በኩል እየመጣ ያለውን የደህንነት ስጋት ላይ ያለውን ጥብቅ አቋም ያሳየበት ነውም እየተባለም ይገኛል። ሌላኛው በምክር ቤቱ አባላት በስፋት የተነሳው ጥያቄ የፕሪቶሪያውን የሰላም ስምምነት አፈጻጸም የሚመለከት ነበር። በሰሜን ኢትዮጵያ የነበረው ደም አፋሳሽ ጦርነት ያስቆመው ይህ ስምምነት አሁን ላይ ምን ደረጃ ላይ ይገኛል? ጠቅላይ ሚኒስትሩ በማብራሪያቸው መንግስት ለስምምነቱ መሳካትና በትግራይ ክልል ዘላቂ ሰላም እንዲሰፍን የሄደበትን ርቀት አብራርተዋል። ነገር ግን ስምምነቱ ሙሉ በሙሉ ግቡን እንዲመታ ከተቃራኒ ወገን እውነተኛ ቁርጠኝነት እንደሚያስፈልግም ጠቅመዋል። ከዚህ ጋር ተያይዞ የሀገሪቱ የፖለቲካ ጉዞ የሚወስነው ምርጫ በሰፊው ተነስቷል። ጠቅላይ ሚኒስትሩ ምርጫን በተመለከተ ባደረጉት ማብራሪያ የሀገሪቱ የፖለቲካ ስልጣን መለወጥ ያለበት በዲሞክራሲያዊና ሰላማዊ ምርጫ ብቻ መሆኑን በድጋሚ አረጋግጠዋል። የህዝብ ተወካዮች ምክር ቤት አባላት ተሰናባቾችም ቢሆኑ በቀጣይ ሀገራዊ ሂደቶች ላይ የበኩላቸው ሚና እንዲጫወቱም ጥሪ አቅርበዋል። ለመሆኑ ይህ የጠቅላይ ሚኒስትሩ ንግግር በአፍሪካ ቀንድ ጂኦፖለቲካ ላይ ምን አይነት እንድምታ ይኖረዋል? የፖለቲካ ተንታኞች እንደሚሉት ኢትዮጵያ በሱዳንና በኤርትራ በኩል የሚመጣባትን ጫና ለመቋቋም አዲስ ስትራቴጂካዊ እየቀረጸች መሆኑን ያሳያል። በተለይም የደርግን ስርዓት ውድቀት ማስታወሳቸው ታሪክ ራሱን እንዳይደግም መንግስት ቀድሞ የደህንነትና የወታደራዊ ዝግጅቶች እያደረገ ለመሆኑ ማሳያ ነው እየተባለ ነው። ይህ አዲስ የዲፕሎማሲ ውጥረት በቀጠናው ባሉ የንግድ መስመሮች፣ በታላቁ የህዳሴ ግድብ ድርድርና በቀይ ባህር ጂኦፖለቲካ ላይ ቀጥተኛ ተጽዕኖም ሊያሳድር ይችላል። ሱዳንና ኤርትራ ለዚህ ክስ ምን አይነት ምላሽ ሊሰጡ ይችላሉ የሚለው ደግሞ የብዙዎች ጥያቄ ሆኗል። የፕሪቶሪያው ስምምነት አፈጻጸም ከዚህ ቀጠናዊ ውጥረት ጋር ተያይዞ
አዲስ መልክ ሊይዝ እንደሚችልም ይገመታል። የተከበራችሁና የተወደዳችሁ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የሰጡት ማብራሪያና የሰነዘሩት ክስ በአሁኑ ሰዓት የአፍሪካ ቀንድ የፖለቲካ ሙቀት በከፍተኛ ሁኔታ ከፍ አድርጎታል። ሀገራችን ኢትዮጵያ ይህን ቀጠናዊ ተግዳሮት በምን መልኩ ትወጣዋለች? የእናንተ አስተያየት ምንድነው? የሱዳንና የህወሓት አዲስ ጥምረት ተብሎ የተነሳው ጉዳይ ምን ያህል እውነትነት አለው? ያላችሁን ሐሳብና ከትንታኔው ከታች ባለው ኮሜንት መስጫ ላይ በሰፊው አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ አትርሱ። እንደነዚህ ያሉ ወቅታዊ ሀገር ውስጥና ዓለም አቀፍ ዜናዎች ጥልቅ ትንታኔ በፍጥነት ለማግኘት ቻናላችንን ሰብስክራይብ አድርጉ። የደወል ምልክቱንም ይጫኑ። ስለተከታተላችሁን እጅግ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።